ሰላም ጤና ይስጥልን የተወዳችሁ ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ በቀጥታ እንግዲህ ወደ መረጃዎቻችን ነው የማመራው ያሮስ ነው እንደማትችሉ መብራቱ ነኝ እንግዲህ ከሰሞኑ ረፈድ አድርጌ ነው ምንም እንኳን የመጣሁት ስለዚህ ግን ላይክ አድርጎ ምስጋናዬንም ለማቅረብ ጭምር ስለፈለኩኝ ነው በጎንደር እንግዲህ እንደምናስተዋውሰው ከመስከረም 30 እስከ ጥቅምት 2 የነበረውን ክስተት ሚረሳ ያለ አይመስለኝም ከ63 ሚሊዮን ብር በላይ በዚህ በጎንደር ታሪክ ተሰርቷል ተአምር ብንል ማጋነን አይሆንም እውነት ለመናገር በጣም በርካታ ቲክቶከሮች እጅግ በርካታ አርቲስቶች ኮሜዲያኖች ህዝበ ክርስቲያን ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ሰላማና ብፁዕ አቡነ ዮሐንስ ተገኝተውበት አስደናቂ የተባለ የ3 ቀን ቆይታ በውቢቷ በእናትዋ ጎንደር እኛማ ቀን እውነት እኔ ቀን ነው እንደው የምትመለከቱ እንግዲህ ወደፊት ያው ተጋብዙን ይሆናል በጣም ሊቀናውት ደስ ያሰኛል በቃ ማለት ይሄን እቺናት ቤተክርስቲያን አርቲስቱ በሉ ኮሜዲያኑ በሉ ቲክቶከሩ በሉ ምእመኑ በሉ ብፁዓን ሊቃነ ጳጳሳት በቃ ኦርቶዶክስን ጎንደር ላይ ተናታል በቃ ምንም ወደዚህ ወደዛ ምንልበት የለም በሁሉም መንገድ በአባቶች ሊቃውንት ብንል በብፁዓን ሊቃነ ጳጳሳት ብንል በሚዲያው ዓለም ብንል ኦርቶዶክስን ቅልብጭ አድርገን ጎንደር ላይ ተናታል ለ3 ቀናት እናትዋ ጎንደር እናት ሆና እናትነቷን አሳይታለች የፍቅር ሀገር መሆኗን አሳይታለች እንግዳ ተቀባይነቷን አሳይታለች መወደድ ምን እንደሆነ ልኩን አሳይታለች ያሌርንኛ እስክንቀና ድረስ በጎንደር ማለት አስደናቂ ጊዜያት እንደነበረ ማየት መመልከት በቂ ነው መሄድ ብቻ ነው ማየት መመልከት በቂ ነው እግዚአብሔር ጊዜና ቀን የሰጠን ጊዜ ደግሞ እኛ ምስክር ነው ይሆናል ሄደን ማለት ነው በጎንደር ያየ ነው በጣም አስገራሚ ነው በጣም ደስ ብሎኛልና ይሄ መረጃ ተመልከቱ አስደናቂ ክስተት ሙሉ የተፈጠሩት ክስተቶች እንደናቸው ደስ የሚያሰኙ ነገሮችን ሙሉ ከሂደት ከጅምር እስካሁን የነበሩትን ቪዲዮ ብቻ ላጋራላችሁ ግድ የለም እኔ ከማውራ ሌላችሁም ላዘጋጃችሁም ላቀረባችሁም 63 ሚሊዮን በኦርቶዶክሳውያን ብቻ በ3 ቀን የተገኘውንም ደስ የሚያሰኙን ሙሉ ቪዲዮ ላጋራ እኔ ምንም አላወራም ደስ ያላችሁ ብቻ እናትዋ ጎንደር እናመሰግንሻለን ያላችሁ ጻፉ ምን የምትሉት እናትዋ ጎንደር ያላችሁ ደግሞ ኮሜንት ላይክ ያደርጋችሁ አድርጉ ይድረሳችሁ እስቲ 1-2 ላይክ ይኖረው ይሄንን ጻፉልኝ ኮሜንቱን እናጥለቅለቀው እስቲ ግድ የላችሁ ሐሴት ስለተሞላው ነው ቪዲዮ ላጋራ 63 ሚሊዮን 150,703 ብር በዚህ ሰዓት ላይ ደብረ ምጥማቅ በ3 ቀን ያሰራል ኢትዮጵያን ይባርክልን ተባይዶን ይባርክልን እምዬ ይባርክልን ከውዛን ይባርክልን ማይበሩን ይባርክልን ኢትዮጵያን ይባርክልን ወጣቱን ይባርክልን ማይበሩን ይባርክልን ይባርክልን ሰላምና በሰው ፊት ያማሩ ብዙ ነው ሳለ ጌታ ግን ወደደሽ እናቴ ነይ በደመና በሏት ነይ በደመና ነይ በደመና
እጃችሁ አክሊለ ጽጌ ክብረ ጌራ ወርቅ ክብረ ጌራ አክሊለ ጽጌ ክብረ ጌራ ወርቅ ክብረ ጌራ አክሊለ ጽጌ ክብረ ጌራ መንግሥቱ ለጊዮርጊስ ከሰላም መንግሥቱ ለጊዮርጊስ ክብረ ጌራ ወርቅ ክብረ ጌራ አክሊለ ጽጌ ክብረ ጌራ ወርቅ ክብረ ጌራ አክሊለ ጽጌ ጌራ አክሊለ ጽጌ ስለ ጎንደር ህዝብ ዛሬም ማውራቴን እቀጥላለሁ። ምክንያቱም ያየሁት ነገር ከዚህም በላይ እንድናገርላቸው ያስገድደኛልና። ትላንት ሰኞ ከጎንደር ወደ አዲስ አበባ ልንመጣ ወደ ኤርፖርት እየሄድን ኤርፖርት መግቢያ በር ላይ እነዚህ የቅዱስ ሚካኤል ልጆች፣ የቅዱስ ሚካኤል ባሪያዎች፣ የቅዱስ ሚካኤል አገልጋዮች ሳናስበው ኤርፖርት መግቢያ በር ላይ ሆነው በፍቅር ተንከባክበው መርቀው ሸኝተውናል። ቪዲዮን አይተን እንምጣና የምላችሁ ነገር ይኖራል። እናንተ ይሄን ፍቅር የሆነ የጎንደር ህዝብ ለዓለም እንድታሳዩልኝ የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ። ሪፖስት፣ ሼር፣ ላይክም እንዳይረሳ። ኮሜንት ላይ ደግሞ ቅዱስ ሚካኤል ሰላማችሁን ያብዛላችሁ እያላችሁ ኮሜንቱን አጥረቅልቁልኝ። አንዴ ቪዲዮን አሳይቻችሁ ልምጣ። እንወዳችኋለን። አሜን አሜን አሜን። ሰላሙን ፍሩን ያብዛላችሁ። አሜን። እንግዲህ ምን ታረጉታላችሁ? ይህ ህዝብ በፍቅር ተቀብሎ በፍቅር መሸኘት የሚችል ድንቅ ህዝብ ነው። እኛ በትንሹ ሰራን፣ እነሱ በብዙ ፍቅር አከበሩን። ስስትዋ እናትዋ ጎንደርና ህዝቦቿ ሁሌም ሰላማችሁ ብዝት ይበልልኝ። በጣም በሚያስገርም በሚያስደነግጥ መልኩ መጨረሻ ላይ ጎንደርን ለቀን ስንወጣ ኤርፖርት ጋር ስንደርስ ደግሞ ያየነው እጅግ የሚያስደነግጥ የሚያስገርም ነገር ነው። እንዲህ አስበን አናቅም። የእውነት ስናያቸው በጣም ገርሞናል። ነገሩ ምንድነው? እሱ አዘዞ አካባቢ ያሉ
ወጣቶች የአየር መንገድ ቅዱስ ሚካኤል ቤተክርስቲያን ወጣቶች እንግዶቻችን ጎንደርን ብላችሁ ስትመጡ ቤተክርስቲያንን አስቀድማችሁን የመጣችሁት። በጎንደር ቆይታችሁ ለቤተክርስቲያን ዋጋ ከፍላችኋል። ከአንድም 3-4 ቀን እንቅልፍ አጥታችኋል። ዋጋ የከፈላችሁላት ቤተክርስቲያን ዋጋችሁን ትክፈል። ቢሆንም ለቤተክርስቲያን ነውና የመጣችሁት። እዚህ ጋር ቆመን የወጣ ነው እናንተን ልንሸኝ ነው። አዘዞ ላይ ነው ጎንደር ታሪክ ሰርተን መተን አዘዞ ላይ ደግሞ ታሪክ ሰሪ ትውልድ ጠበቀን። እናስ በሚቀጥለው ቅዱስ ሚካኤል ቤተክርስቲያንንም እዩልን። ለጎንደር የተረባረቡ እጆች ቅዱስ ሚካኤል ቤተክርስቲያንንም አትዘንጉብን። በአራቱም አቅጣጫ ከመላው ዓለም ለጎንደር ደብረ ምጥማቅ የተረባረባችሁ ህዝቦች በሙሉ ምዕመናን በሙሉ በጣም የሚያስገርመው ጎንደር ላይ ኦርቶዶክሱ ብቻ አይደለም ሙስሊሙም ጭምር ነው በጣም በሚያስገርም ሲረባረብ የነበረው። ስለዚህ አየር ማረፊያ ቅዱስ ሚካኤል ቤተክርስቲያንንም እባካችሁ አስቡልን። ዋናው ነገሩ ግን በሰላም ግቡ ብለን ጎንደር ላይ ለሰራችሁት ስራ ምስጋና ለማቅረብ ነው ብለው እኛ እንግዲህ ቆይተን የተነሳ ነው በስራ ምክንያት ቆይተው ፀሐይ ላይ ጠብቀውን መጨረሻም ላይ ዝናብ አካባቢ ወደ መምጣቱ ይሄንን የማይረሳ ታሪክ ሰርተው ተመልሷል። ተመልከቷቸው እነዚህን ወጣቶችም ፈጣሪ ከእናንተ ጋር ቅዱስ ሚካኤል ከፊት በኋላው ላይ ከተናችሁ። እኛ ደግሞ የምታየው የአባታችን መርቆሬዎስ የቅዱስ ሚካኤል ልጆች ነን። የተጀመረ ደብር አለ። እሱን ደግሞ ለማስጨረስ እንግዲህ ወጣቱ ተነሷል። እናንተ ደግሞ ስላደረጋችሁ በጣም እንወዳችኋል። ወንድንግል ከስርሽ አደጥፋ አንቺን በማመስገን ህሊና ይትጋ። ክቡራን ተመልካቾቻችን እንግዲህ በጣም በሚያስገርም በሚያስደንቅ መልኩ የዛሬው መርሃ ግብራችን እዚህ ጋር ይጠናቀቃል። ሰላም እግዚአብሔር ከሁላችን ጋር ይሁን። ጎንደር ማለታችንን እንቀጥላለን። ገና ብዙ ያልነገርናችሁ የያዝናቸው በካሜራዎቻችን ያስቀረናቸው አሉ። የወጣቶቹን ህብረት፣ የወጣቶቹን አንድነት፣ የወጣቶቹን ዝማሬ፣ የአባቶች ምርቃት፣ የእናቶችን ያለ ስስት ግብዣ፣ የሀገሯን ፍቅር በሚቀጥሉት ጊዜም እናሳያችኋለን። እግዚአብሔር አምላክ አጼ ቴዎድሮስ አደባባይ ስደርስ ለመጀመሪያ ጊዜ ነው ያየሁት። የአጼ ቴዎድሮስን በእንትን ነበር ማየ ነበረው በቪዲዮ ነበር ማየ ነበርና እዛ ጋር ደረሱ። ፒያሳ ነው የሚባለው ያ ቦታ። ቸኮልኩኝ በፋሲል ግንብ ጋር እስክናልፍ ድረስ የቱ ጋር እንደሆነ አላወኩኝም ነበርና እዛ ጋርም ሰው ወጥቷል። ዝማሬ ነው ምን ቀረ እዛ እንደዚህ ስንሄድ መስቀል አደባባይ ጋር ደረስን። መስቀል አደባባይ ጋር ደረስን እና እናት ጎንደር የሚላል እናት ጎንደር የሚላል እዛ ጋር በትልቁ ምናምን ተጽፏል። ሰው እዛ ጋር አለ ምናምን። እሱን ትንሽ አለፍ ብለን ወደ ላይ እንደወጣ የነገስታቱ ቤተ መንግስት የነ አጼ በካፋ የነ እቴጌ ምንትዋብ የነ ፋሲለደስ የነ አጼ ዳዊት ቤተ መንግስት ከፍ ብሎ ይታያል። የአጼ ፋሲል በተለይ ከፍ እዛ ጋር ሳይ ወኔ የመጣ ራሱ እግዚአብሔር ግን አጼ ፋሲል የነ አጼ ዳዊት የነ አጼ በካፋ የነ እቴጌ ምንትዋብ ሀገር አልኩ። በቃ ኢትዮጵያዊነቴን ፍንቅል አደረገ። ኢትዮጵያዊነቴንም ኦርቶዶክስነቴንም በአንድ ጊዜ ወደድኩት። በአንድ ኢትዮጵያዊነቴንም ኦርቶዶክስነቴንም ወደድኩት። ደስ አለኝ። በቃ የሆነ ስሜት ተሰማኝ። የሆነ ደስ የሚል ስሜት ተሰማኝ። እዛ ጋር አካባቢ ስደርስ በጣም በቃ ተደሰትኩ። እዛ ቶሎ ደርሰን እስክንመጣ ድረስ እዛ አለፍን። በዚህ ከዛ ሚካኤል ቤተክርስቲያን አለ። ሚካኤል ቤተክርስቲያንን አየን። በቃ በየመንገዱ ሚካኤል በቃ ቤተክርስቲያን ነው በየመንገዱ እና አንዱን ስናልፍ እንደዛ እያለን እመቤታችን ቤተክርስቲያን ደረስን። ያ ሁሉ መኪና ተሰልፎ እመቤታችን ቤተክርስቲያን እዛ በኋላ እመቤታችን ቤተክርስቲያን እንገባለን። እዛ ደግሞ ሊቃውን እኛ ላንፈራ እንችላለን፣ እኛ ላንሰጋ እንችላለን። ነገር ግን ቤተሰብ የሚባል አለ። ያን ሁሉ ሂደት አልፎ ነው እዚህ የሚደርስ። ሌላው መምህር ታደሰ በእንባ ስለጀመሩት እኔ
እንባው ይቅርብኝና በሳቅ እናወራለን ማለት ነው። እኔ የሚቆጨኝ እዚህ ሀገር አለመወለዴ ብቻ። ግን ያው ሁሌ አንድ ነገር ማምነው ነገር አለ። የእግዚአብሔርን ቤት በቅንነት እስከሰራን ድረስ እግዚአብሔር አይረሳም። ድካማችንን ቆጥሮ እንዲያከብር በዚህ በታሪካዊቷ ጎንደር ህዝብ፣ ጎንደር ወጣቶች በብፁዓን አባቶች ፊት ይህን እውቅና በማግኘቴ ደግሞ ከምንም በላይ ሌላውን ያው የማርያም ወርቅ በጣም ስለሚወደኝ ጨማምሮ ነው የነገራችሁ። ከዚህም በኋላ ባለን ቀር ዕድሜ ቤተክርስቲያንን በእውነትና በቅንነት ለማገልገል ሌላ ሸክም ነው ዛሬ የተሰጠን። ቤተክርስቲያን ብዙ ፈተና አለባት፣ ብዙ መከራ አለባት። ያን መጋፈጥ ያን ማለት ዋጋ ያስከፍላል። ስለዚህ እኛ ላንፈራ እንችላለን፣ እኛ ላንሰጋ እንችላለን። ነገር ግን ቤተሰብ የሚባል አለ፣ ምን የሚባል አለ። ያን ሁሉ ሂደት አልፎ ነው እዚህ የሚደረሰው። ይሄ ብቻ አይደለም። ግን አንድ ብቻ ነገር ተናግሬ ላጠቃል። እነዚህ ፊቴል የምታያቸው የቲክቶክ ወንድሞቻችን ብዙ ጊዜ ስለ ቲክቶክ ከብዙ ሰው የተለየ ሐሳብ ስላለኝ ነው። ብዙ ሰው አጥፊ አድርጎ ብቻ ነው የሚያስበው። ነገር ግን እኔ እስካሁን እንኳን ዛሬ እና ሰሞኑን ባየናቸው ሂደቶች ውስጥ እንኳን ቲክቶክ ምን አይነት ለቤተክርስቲያን ስራ ለመስራት የሚችሉ ኃይል ስብስብ እንደሆነ በተጨባጭ ያረጋግጥንበት ነው። ከዚህ በላይ ምንም ነገር እኔ እነሱንም ጭምርና መስግናቸው ከአንዴም ሁለቴ ሶስቴ አራቴ በተደጋጋሚ የታሰሩ ወንድሞች አሉ። አባታችን እዚህ ውስጥ ኑሯቸው ቤተሰቦቻቸውን በሙሉ ጥለው ሰው 24 ሰዓት አስቡት ቲክቶክ ላይ ቁጭ ብሎ መዋል ስራ ፈት ይመስለዋል፣ ግን አይደለም። ቤተክርስቲያንን የምንጠብቅበት ነው። ምን ብዙ ስራ የሰራንበት ነው። ስለዚህ ይሄን አጠናክሮ መቀጠል ነው። ከዛ ባለፈ ዛሬ የማርያም ወርቅ ለኔ እውቅና እንዲሰጠኝ ምክንያት ሆኗል። ግን የማርያም ወርቅ 9 ዓመት በሙሉ የታሰረ ልጅ ነው በቤተክርስቲያን ጉዳይ ስልጤ ውስጥ ማለት ነው። ስለዚህ አብዛኛው በአንድም ሆነ በሌላ ዋጋ የከፈለ ነው እዚህ የተሰበሰበው። ስለዚህ እግዚአብሔር በረዳን ቁጥር እግዚአብሔር ባገዘን ቁጥር ይህን አገልግሎታችን እንቀጥላለን። የብፁዓን አባቶቻችን በረከት ከሁላችን ጋር ይሁን። ሁላችሁንም እግዚአብሔር ይስጥልን። እግዚአብሔር እወዳችኋለሁ። እግዚአብሔር ይስጥልን። ሁለተኛው መምህር ታደሰ ወርቁን በክብር ሸኙልኝ። ብፁዓን አበው ሊቃነ ጳጳሳት እንደቆሙ ሁለተኛው የምናከብረው የምንሸልመው ሰው ደግሞ 1 ዲግሪና 1 ዲፕሎማ አለው። የኢትዮጵያ ልማት ባንክ ላይ በትልቅ ኃላፊነት ይሰራል። በጣም በርካታ ዛሚ ኤፍኤምን፣ ፕራይም ሚዲያን፣ ሌሎች የቴሌቪዥን ጣቢያዎች ሰርቷል። ብርቱ ጋዜጠኛ ነው። ከብዙዎቹ የሞት አደጋ ተጋርጦበታል። እንገላሃለን ተብሏል። ሁሌ ቤተ ክርስቲያንን ከፊት የሚያስቀድም ነጋሽ በዳዳ ሀገሩን ማይጎዳ ወንድማችን፣ ጀግና ወንድማችን ነው። ነጋሽ በዳዳ ሀገሩን ማይጎዳ እንለዋለን። እልል ብላችሁ አመስግኑ ባካችሁ፣ እግዚአብሔርን አመስግኑ። ጎንደር እቺ ናት፣ ኦርቶዶክስ እቺ ናት። ሁሉም በሰራው ስራ ብቻ የምታከብር። ታደሰን ብትጠይቁት የተወለደበት ቦታ ይነግራቸዋል። ነጋሽን ብትጠይቁ የተወለደበት ቦታ ይነግራቸዋል። ሁለቱም ጎንደር ላይ አልተወለዱም፣ ግን ትሸልማቸዋለች። እልል በሉ። ማይክ ስጠው።
ብፁዓን አባቶች የተዋህዶ ልጆች ያው ወደዚህ ስንመጣ ከኋላ ሰው አለ ብለን አልነበረ የሚያስብነው ከፊት እግዚአብሔር አለ ብለን ነበረ የጀመርነው። ግን በጣም በሚገርም መልኩ ምንም የማንሳሳተው ከፊት እግዚአብሔር አለ፣ ከኋላ ደግሞ እናንተ የተዋህዶ ልጆች ስላላችሁ ከልብ ነው የማመሰግነው። ያው ክብር የሚያውቅ ሰው ያከብራል እና የተከበረ ሀገር የተከበሩ ሰዎች ሲያከብሩ ደግሞ ያምርባቸዋልና ጎንደሮች እግዚአብሔር ይስጥልኝ። ሌላው መምህር ታደሰ በእንባ ስለጀመሩት እኔ እንባው ይቅርብኝና በሳቅ እናወራለን ማለት ነው። በዛ በነበርንበት የእስር ቤት ውስጥ በጣም ከፊት ሆነው ወተንም ድጋሜ እንደገና እንድንበረታ ያደረጉት የመጀመሪያዎቹን ድርሻ የሚወስዱት እግዚአብሔር በሚያውቀው ኦርቶዶክሳውያን ሚዲያ ላይ ያሉ ወንድሞቻችን ናቸውና ይህ ሽልማት በሚዲያው ያላችሁ በየትኛውም በዩቲዩብም በፌስቡክም በቲክቶክም ያላችሁ እውነቷን መናገር ልጆች ደፍረን ወተን ስንታሰር አባቶች ዝም ባሉበት የሚዲያ ባለሙያዎች ቢያንስ ህመማችንን ስላሰማችሁልን እንደ ውለታም እንደ ሽልማትም ስለምንቆጥረው ይሄ ሽልማት ለእናንተ ይሁንልን። ምን ተሰማችሁ? ደስታችሁን ግለጡልኝ። ሁላችሁንም እጠብቃለሁ። ይህ መረጃ በደንብ ይዳረስ። ወንድማችሁ መብራቱ ነኝ። ያሮስ የማን ነው? የእናንተም የእኛም ነው።